ሰበር ዜና አሁን በተሰማ መረጃ መሰረት ከኢራን ሁለት አስደሳችና አሳዛኝ ሰበር ዜናዎች በአዲሱ መሪያቸውና በሆርሙዝ ወሽመጥ ዙሪያ ተሰምተዋል። በዝርዝር ታደምጡታላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን መሪዎች ፍጠኑና ወስኑ፣ አቋማችሁን ቀይሩ፣ የሚሻላችሁ ይሄ ብቻ ነው፣ ከእንግዲህ በኋላ ትዕግስት የለኝም በማለት ጥብቅ መልእክት ከአስገራሚ ምስል ጋር አስተላልፈዋል። ይህንንም ዜና በዝርዝር ይዘናል፣ ታደምጡታላችሁ። በሌላ በኩል እስራኤል ዛሬም ጦርነት ውስጥ ነች። ጥቃቶችን ዛሬም ፈጽማለች። ሰዎች ተገለዋል። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር እንዳይረሱ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ በኢራን ወደቦች ላይ የተጣለው እገዳ እንደሚራዘም ከተሰማ በኋላ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። አሜሪካ በኢራን ላይ የጣለችውን እገዳ ለማራዘም ማቀዷ ከተሰማ በኋላ የዓለም ነዳጅ ዘይት ዋጋ በከፍተኛ ሁኔታ ጨመረ። ማክሰኞ ዕለት $110 የተሸጠው አንድ በርሜል ብሬንት ድፍድፍ ነዳጅ ዛሬ $115 ገብቷል። የነዳጅ ዋጋ የጨመረው ዎል ስትሪት ጆርናል ዶናልድ ትራምፕ የኢራንን ምጣኔ ሀብትን ለማዳከም በቴህራን ወደቦች ላይ የተጣለውን እገዳ እንደሚያራዝሙ ለረዳቶቻቸው መናገራቸውን ከዘገበ በኋላ ነው። ኢራን የአሜሪካ እገዳ እስካልተነሳ ድረስ በሆርሙዝ ወሽመጥ መርከቦች እንደማያልፉ ተናግራለች። የካቲት 21 2018 ዓመተ ምህረት እስራኤልና አሜሪካ ኢራንን መደብደብ ከጀመሩበት ጊዜ አንስቶ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ኢራን ለተከፈተባት ጦርነት ምላሽ ለመስጠት በሚል የዓለም 1/5 የነዳጅና የተፈጥሮ ጋዝ ምርት የሚመላለስበት የሆርሙዝ ወሽመጥን ዘግታለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን አቋሟን አስተካክላ የኒውክሌር ፕሮግራሟን ለመተው መስማማት አልቻለችም ሲሉ ተቹ። የአሜሪካው ፕሬዝዳንት በዛሬው ዕለት የኢራን አመራሮች በተቻለ ፍጥነት ብልህ ቢሆኑና የኒውክሌር ፕሮግራማቸውን ለመተው ቢስማሙ እንደሚሻል ተናገሩ። በኢራንና በአሜሪካ መካከል የተጀመረው ጦርነት 2 ወር አልፎታል። ኢራን አቋሟን ማስተካከል አትችልም፣ የኒውክሌር ፕሮግራሟን ለመተው እንዴት መስማማት እንዳለባት አታውቅም ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በማህበራዊ ድረገጻቸው ላይ ከምስላቸው ጋር ባጋሩት በዚህ ልጥፍ ከጀርባቸው ቤቶች እየፈነዱ እርሳቸው AK-47 ጠመንጃ ይዘው ይታያሉ። በምስሉ ላይ ከእንግዲህ በኋላ ትዕግስት የለም የሚል ጽሑፍ ተካተዋል። ዋይት ሃውስ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ለመነጋገር ቢሞክርም ቴሄራን ግን ፍቃደኛ ሳትሆን ቀርታለች። ቴሄራን በቅድሚያ የሆርሙዝ ወሽመጥ እንዲከፈት የጠየቀች ሲሆን በኒውክሌር ፕሮግራሟ ላይ የሚደረግ ንግግር ወደ ሌላ ጊዜ እንዲተላለፍ መጠየቋ ተዘግቧል። ትራምፕ ወደ ኢራን የሚገቡና የሚወጡ መርከቦች እንቅስቃሴ ላይ እገዳ መጣላቸው ይታወሳል። ሮይተርስ የዜና ወኪል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እገዳው እንዲራዘም መወሰናቸውን ዘግቧል። እስራኤል በደቡብ ሊባኖስ በፈጸመችው ተከታታይ ጥቃት 3 የአደጋ ጊዜ ሰራተኞች ተገደሉ። እስራኤል በደቡብ ሊባኖስ በፈጸመችው 2 ተከታታይ ጥቃት 3 የአደጋ ጊዜ ሰራተኞችን ጨምሮ 5 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታወቀ። የሊባኖሱ ጠቅላይ ሚኒስቴር ጥቃቱን የጦር ወንጀል ሲሉ ኮንነውታል። የሊባኖስ ጤና ሚኒስቴር በመጀመሪያው የእስራኤል ጥቃት የተጎዱ ሰዎችን ለማትረፍ የተላኩ 3 የሀገሪቱ የአደጋ ጊዜ ሰራተኞች በሁለተኛው ጥቃት መገደላቸውን አስታውቀዋል። በኋላ ላይ የሞታቸው መንስኤ ሲጣራ በፍርስራሾች ውስጥ ተቀብረው ሕይወታቸው ማለፉ ተረጋግጠዋል። ሚኒስቴሩ 2 የተገደሉ ሰዎች ማን እንደሆኑ ይፋ አላደረገም። በጥቃቱ 2 የሊባኖስ ጦር ወታደሮች ጉዳት እንደደረሰባቸውም ታውቋል። የእስራኤል ጦር ስለ ጥቃቱ ጥያቄ ቢቀርብለትም ምላሽ ከመስጠት ተቆጥበዋል። የሰብአዊ መብቶች ቡድኖች
በሕክምና ባለሙያዎች ላይ ሆን ተብሎ የሚፈጸም ጥቃት ከጦር ወንጀል ጋር ይስተካከላል ብለዋል። በእስራኤልና ሄዝቦላ መካከል ዳግም ግጭት የተቀሰቀሰው የኢራን ጦርነትን ተከትሎ ወደ ቴል አቪቭ ሮኬቶችን ማስወንጨፍ በመጀመሩ ነው። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ቢደርሱም በደቡባዊ ሊባኖስ የእግረኛ ጦሯን አሰማርታ መጠነ ሰፊ ወታደራዊ ዘመቻ እያካሄደች ትገኛለች። በእስራኤል ጦር በተፈጸሙ ጥቃቶች እስካሁን ድረስ 103 የሕክምና ባለሙያዎችን ጨምሮ 2500 ሰዎች ተገለዋል። ከሟቾች መካከል 270 ሴቶችና ከ170 በላይ የሚሆኑት ደግሞ ሕፃናት መሆናቸው ተገልጸዋል። 52 የኢራን መርከቦች የአሜሪካንን እገዳ ጥሰው አለፉ። ባለፉት 72 ሰዓታት ውስጥ ብቻ 52 የኢራን መርከቦች ዩናይትድ ስቴትስ በኢራን የውሃ ክልል ላይ የጣለችውን እገዳ ጥሰው ማለፋቸውን የኢራን ፋርስ የዜና ወኪል ዘግቧል። እስከ ሰኞ ምሽት 4 ሰዓት በአካባቢው አቆጣጠር ያለውን የሳተላይት መከታተያ መረጃ ጠቅሶ የወጣው ዘገባ እንደሚያመላክተው መስመሩን ካለፉት መርከቦች መካከል 31ዱ የነዳጅ ጫኝ መርከቦች ሲሆኑ 21ዱ ደግሞ የጭነት መርከቦች ናቸው። የኢራንን ስልጣን በበላይነት የተቆጣጠረው አብዮታዊ ዘብ እንደሆነ ተዘገበ። ለ2 ወራት በዘለቀው የኢራን ጦርነት ቴሄራን አንድ የማያሻማ መመሪያ የሚሰጥ ሃይማኖታዊ መሪ የላትም። ይህ በድንገት ፍጻሜውን ያገኘው የኢራን አገዛዝ የሀገሪቱ ዕጣ ፋንታ በአክራሪው የአብዮታዊ ዘብ አዛዦች እጅ እንዲወድቅ አድርጎታል። የእስላማዊው ሪፐብሊክ እንደ አውሮፓውያን አቆጣጠር በ1979 ከተመሰረተበት ጊዜ አንስቶ በቁልፍ ጉዳዮች ላይ የመጨረሻውን ውሳኔ የሚሰጡት ጠቅላይ መሪው ነበሩ። ነገር ግን የአያቶላ አሊ ሐሚኒ መገደልና እርሳቸውን ተክተው የልጃቸው ወደ ስልጣን መምጣት የአብዮታዊ ዘቡ ጀነራሎች ውሳኔ ሰጪነት እንዲገን አድርጎታል። በዚህ የተነሳ ደግሞ ወሳኝ የሆነው ውሳኔ ሰጪ አካል በመገደሉ ሞጅታባ ሐሚኒ በአብዮታዊ ዘቡ አዛዦች ላይ የበለጠ እንዲደገፉ አድርጓቸዋል። ሞጅታባ ሐሚኒ አሁንም የስርዓቱ ቁንጮ ላይ ናቸው። ነገር ግን 3 ጉዳዩን በቅርበት የሚያውቁ የውስጥ አዋቂዎች ለሮይተርስ እንደገለጹት ጠቅላይ መሪው ውሳኔዎችን የሚሰጡት በአዛዦቹ ላይ በመመስረት ነው። የኢራን አመራር በጦርነቱ የተነሳ ውሳኔዎችን በጥቂት ጠቅላይ ብሔራዊ ደህንነት ምክር ቤቱ ባሉ አክራሪ ቡድኖች ላይ እንዲመሰረት አድርጎታል። ይህ ደግሞ በአሁኑ ወቅት ወታደራዊና ፖለቲካዊ ውሳኔዎች ላይ ጫና ፈጥረዋል። አንድ ከፍተኛ የፓኪስታን ባለስልጣን ኢራናውያን ምላሽ ሲሰጡ እጅግ በጣም ዝግ ብለው ነው ብለዋል። አንድ ወጥ የሆነ ውሳኔ ሰጪ መዋቅር የለም። አንዳንድ ጊዜ ምላሽ ለማግኘት 2 እና 3 ቀን ይወስዳል ሲሉ አክለዋል። ተንታኞች እንዳሉት ደግሞ የስምምነቱ እንቅፋት በቴሄራን ውስጥ ያለ የስልጣን ሽኩቻ አይደለም፣ ነገር ግን ዋሽንግተን ለማቅረብ በተዘጋጀችውና የኢራን አክራሪ ወገኖች ለመቀበል ፈቃደኛ በሆኑት መካከል ያለው ክፍተት ነው በማለት ይናገራሉ። ከአሜሪካ ጋር በሚደረገው የሰላም ድርድር የኢራን የዲፕሎማሲ ፊት የሆኑት የውጭ ጉዳይ ሚኒስቴሩ አባስ አራግቺና በቅርቡ የተቀላቀሏቸው የፓርላማው አፈጉባኤ መሐመድ ባጋር ጋሊባፍ ናቸው። ፖለቲካውን ከጀርባ ሆኖ የሚዘውሩት ግን የአብዮታዊ ዘቡ አዛዥ አህመድ ቫሂድ መሆናቸውን አንድ የፓኪስታንና 2 የኢራን ምንጮች ለሮይተርስ አረጋግጠዋል። አህመድ ቫሂድ ቁልፍ ውሳኔ ሰጪ መሆናቸው በተኩስ አቁም ስምምነቱ ወቅትም ሆነ ከዚያ በኋላ ከእስላማባድ ጋር ባለ ንግግር ወቅት ታይተዋል። ሮይተርስ በኢራን ስለተፈጠረው የአመራር ክፍተት ለውጭ ጉዳይ ሚኒስቴሩ ጥያቄ ቢያቀርብም ምላሽ አላገኘም። ከዚህ በፊት ግን በኢራን ውስጥ ባሉ አመራሮች መካከል መከፋፈል እንደሌለ እና የስልጣን ሽኩቻ እንዳልተከሰተ በመግለጽ አስተያየት ሰጥተው ነበር። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።